يا من بلا يا من وانا مطريا زندنا فلسو يا من بلا ቮይስ ኦፍ ራያ ሚዲያ የበዓል ልዩ ዝግጅቱን ከራያ ልጆች ጋር ለማክበር ወደ አንድ ቦታ ሄደናል። ያ من بلا ድባለ እዚህ ያርኩት አሁን እዚህ ላይ ያስራሉ። ይሄ ማለት እኔ ለአቅመ አዳም ደርሻለሁ ከእንግዲህ ምናምን ማለት የሚያሳይ ነው። በእኛ አካባቢ ሰው ልጆቹን ክላስ ውስጥ ትቻቸው ልብሴን ቀይሬ ወደ ጭፈራ ጥያቸው ሄድኩና አላ ምርጋፋለላ እና በበትራቸው ነው ያው የፈለጓትን ሴት ያው ጣፋ ያረጋሉ። ያው እኛ ምንሽ ቆረመማለን ምናምን ከርም ጋፋ ያለ ከርም ጋፋ ይባላል። በእኛ አካባቢ ጋፋ አለ ከርም ጋፋ እየተባለ ይውላል ማለት ነው። ያንኛው ደግሞ ወደዛኛው አካባቢ እየገላ አው ያሽ በቶስ አው ገና ነው የሚባለው ቃርሳ ይባላል በእኛ አካባቢ። ሚስራየም ተብለሻል አሉ። እውነት ይሁን አይሁን ትነግሪናለሽ። ከዛው ይጽገጸገ ኮይ መራቂ እንግዲህ ወራሃቡን ብያለሁ እኔ ብዝላዕለይ همشبدا بزتحتي همكودا حليو يحلينا حزلا يفالينا اتورايانا محاريق برا اثيوبيانا سلام يهابنا انا داني انا ابغى يا غاجو قال ما برا دبر ما ازرار لا غير اما ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እያለን ቮይስ ኦፍ ራያ ሚዲያ የበዓል ልዩ ዝግጅቱን ከራያ ልጆች ጋር ለማክበር ወደ አንድ ቦታ ሄደናል። እናንተን ለማስደሰት ለማዝናናት በዓለም ላይ ደግሞ ከማይዳሰሱ ቅርሶች መካከል የተመዘገበልንን የጥምቀት በዓልን ምክንያት በማድረግ እንግዲህ በ2012 ታህሳስ 1 ላይ በዩኔስኮ ከማይዳሰሱ የኢትዮጵያ ድንቅ ቅርሶች መካከል አንዱ የበዓላችን ጥምቀት ነውና እሱን ለማክበር ከራያ ሙዚቀኞች ጋር ወዳጆች ጋር ሰብሰብ ብለን በዓሉን ለማክበር ዝግጅታችን አጠናቀናል። እኔ ወደ እነሱ ሄዳለሁ። ተከታተሉ። ያ ሀሚና በረ ያ ሀሚና በረ ያ ሀሚና በረ ሀሚና በረ ናሳይና በረ ያ ሀሚና በረ ያ ሀሚና በረ ያ ሀሚና በረ ሰብራር ዶርዶ አንገት አለበሰ ያ ሀሚና በረ ያ ሀሚና በረ ያ ሀሚና በረ ነውና መጥረየ ዘንዱና ፈለሰው ያ ሀሚና በረ ያ ሀሚና በረ ያ ሀሚና በረ ነገማ ስለገማ ያ ነገራያ ያ ስለገማ ውድ ተመልካቾቻችን እንደምታዩት በጣም ደመቅ ባለ ሁኔታ በዓሉን እያከበርን እንገኛለን። አሁን አሹ የተለያዩ ጥያቄዎች አሉኝ። የጥምቀት በዓል እንዴት ነበር የምታከብሩት? ከዚህ በፊት በምን አይነት መልኩ ትዝታ ሳለህ ወይ ትውስታ ሳለህ ወይ? እስቲ አካፍለን። መጀመሪያ ከራስህ በደንብ ራስህን አስተዋውቀህ በደንብ። እሺ ያው እኔ ድምጻዊ አሸናፊ ጊዴ ወይ ደግሞ ወይና ራያ እባላለሁ። የራያን ባህል ማንነት ታሪክ ከሚያስተዋውቁ አርቲስቶች መካከል አንዱ ነኝ። ያደግነውም እንግዲህ ራያ ራዩማ ላይ ነው። ራያ ራዩማ ላይ የጥምቀት በዓል አከባበር ያው በደማቅ ሁኔታ ነው የሚከበረው ማለት ነው። በጣም በልዩ የሆነ ሁኔታ ዝግጅቱ ደምቆ በጣም በሚያምር ድባብ ነው የሚያልፈው እና የሥርዓቱ አከናዋን እንግዲህ ወጣቱ እንደዚህ እረኛው ወጣቱ ምናምን ሁሉ ተሰባስቦ የባህል ልብሱን እንደዚህ ይለብስና ጋፋ ኮርማ ጋፋ እያለ በድምጽ እያስገባ አዎ ከርም ጋፋ እያለ ከርም ጋፋ ይባላል። በእኛ አካባቢ ጋፋ አለ ከርም ጋፋ እየተባለ ይውላል ማለት ነው። በ5 6 እስከ 10 15 የሚሆን ዲዳ ይባላል። ይሄ ዙረህ ከርም ጋፋ የሚባለው የሰው እንደ ሰው ብዛት ተመጣጥኖ ያንዱ ገጥ ያንዱ በየራሱ መንገድ ጋፋ እያለ አምላኩን እያሞገሰ ባህሉን እያከበረ ከዛም አልፎ ደግሞ ለብርሃነ ጥምቀቱ ድምቀት ሆኖ ይውላል ማለት ነው።
بعراي سنة نام سلخية قلنا يا ريال عاد خرايا عادينا قلنا يدخلني مسا وانا باقع لكم أزاك عادية أنا በበዓሉ ላይ ከምታከናውኗቸው ነገሮች ገጠመኞች ካሉ ሀያይዘ ጨዋታዎች ካሉ የልጅነት ጊዜያችሁን እረኞችስ በምን አይነት መልኩ ጨዋታውን ይጫወቱታል የሚለውን ወጣቶች ያው እንዳልከኝ አሁን በጋፋ እና የተለያዩ ባህላዊ ጨዋታዎች አሉ ብለኛል ልጆችስ ሲሆኑ ምን ያረጋሉ ምን አይነት ጨዋታስ በበዓሉ ይከወናል ኦኬ ያው በበዓሉ እንግዲህ እንደ እድሜው ክልል ይወስነዋል ማለት ነው ህፃውንቶቹ እንግዲህ ዝማሬው ጋር ተጠግተው ያንጨበጨቡ እንደዚህ በጣም ህፃውንት የሆኑት ማለት ነው ወደዛ ይጠጋሉ ከዛ ወደ 13 ከ13 አመት በላይ ያሉ ወይ ደግሞ ለአቅመ አዳም የደረሱ ወጣቶች ደግሞ እዚህ ላይ ድብ አለ እዚህ ያርኩት አሁን እዚህ ላይ ያስራሉ ይሄ ማለት እኔ ለአቅመ አዳም ደርሻለሁ ከእንግዲህ ምናምን ማለት የሚያሳይ ነው በእኛ አካባቢ እሱን ያረጉ ደግሞ እንደዚህ የራሳቸው የእድሜያቸው መጠን እየተጫወቱ ነው የሚያሳልፉት እንግዲህ ከዛ በኋላ ትግል የሚባል ስነ ስርዓት አለ ማለት ነው ታቦቱ ከገባ በኋላ ታቦቱን ከነበረበት ወይ ደግሞ ከመንበሩ ወደ ማደሪያው ሲሄድ እንደዚህ ደምቆ ይሄዳል ያኔ ትግል የለም ከዛ ከማደሪያው ወደ መንበሩ ሲመለስ ጋፋ ተብሎ በድምቀት ይገባና ከዛ በእኛ አካባቢ ትግል የሚባል ስነ ስርዓት አለ ማለት ነው እና ይወለና ኋላ ላይ እስኪ የሚችለን ካለ እንግዲህ እስኪ እንመክራለን የለም አይ ንጉስ ይኖራል እንግዲህ ተፈልቷል እሺ ሽማግሌ አሰልጣኝ እንደዛ እናያለን አሁን ጨዋታውንም ቀጥለን እናይ ይሆናል አሹዬ ገጠመኝ ካለ ንገረንና ወደ ንጉስ አልፋለሁ ኦኬ ያው ገጠመኝ እንግዲህ ምን ይኖር ይችላል ብለሽ ነው እዛ ደምቀህ በጣም ተውበህ ነው የምትውለው የሳቂ የተጫወትክበት የምትልበት ቀን ነው እና ደስ የሚል በዓል ነው የምናሳልፈው በእኛ አካባቢ ልልሽ ይፈልጋል ያ ስነጋማ ንጉስ ቀደምም ጓደኞቹ ሲነግሩኝ ነበረ የትግል አባት ነው ወይ ደግሞ ሐሺ ይባላል በራያ አካባቢ የዛ አባት ነው መምህር አሰልጣኝም ነው ተብሏል ቀደምም እታገላለሁ ብሏል አሁን ግን ወደሱ ሄዳለሁ እስቲ ራስህን ማስተዋወቀን ከዛ ደግሞ ትንሽ ስለራስህ እኔ ስሜን ብቻ ነው መናገር የምችለው ሙያዬ ብዙ ስለሆነ አንዱን ለይቼ መናገር አልችልም ንጉስ ካሳይ ይባላለሁ እንኳን አብሮ አደረሰን እናንተም እንኳን አብሮ አደረሳችሁ እላለሁ እንኳን ለብርሃነ መስቀሉ በድጋሚ እንኳን አብሮ አደረሳችሁ ጥምቀት ለብርሃነ ጥምቀቱ ሁሉም ብርሃን ነው እሺ እናመሰግናለን ንጉስ ሐሺ ይችላል ትግል ይችላል ተብሏልና ምን ያህል እውነት ነው ካንተ እናረጋግጥ ትግል በአማርኛ ትግል ይባላል በዚህ በእኛ በራያ አካባቢ በዚህ በደቡብ አቅጣጫ ያለው ትግል ይባላል በመሃል አካባቢ ሐሺ ይሉታል በዛ በኩል ደግሞ ግድል ይሉታል ራያ ውስጥ በዚህ በሶስቱ አይነት ስያሜ ይሰየማል ትግል እንግዲህ የባህሉ አንድ የጨዋታ እንትን ነው ድምቀት ነው የባህሉም አንድ አካል ነው ትልቅ ባህልም ነው ትግል በራያ ውስጥ ብቻ አይደለም ራያ በኢትዮጵያ በጣም ፖፑላር የሚሆንበት የሚታወቅበት ስለሆነ ትግል ለራዮች የህልውናቸው የማንነታቸው የስብዕናቸው መገለጫ ስለሆነ እኔም በዚህ ነው ያለፍኩትና ለረጅም አመት በፌደራል ደረጃ ከሰፈር ጀምሮ ከመንደር ጀምሮ ከየደብሩ ጀምሮ በወረዳ በዞን በክልል እያልኩ ስታገል ነው የነበርኩት ከዛ በኋላ ደግሞ ኮች ነኝ አሰልጣኝ ነኝ ስለዚህ ባህላዊ ስፖርት ነው ማለት ነው አዎ ባህላዊ ስፖርት ነው
ከባህላዊ ስፖርት ከሚባሉት ኢትዮጵያ የመጀመሪያው እንዳውም ታዋቂው ትግል ነው። እጅግ ራያ ላይ በትግል በጣም የተለየ ነው የሚያስብለው የባህላዊ ስፖርት በዓለም አቀፍ በኢትዮጵያ ደረጃ የሚከናወነው የራያ የትግል ስልት ወይ ዲሲፕሊን ሁሉም በህጉ የተካተቱ ናቸው። በጣም የሚገርመው ማለት ነው። ሁሉም ትግል ከራያ ነው እንደ የፈለቀ እስከሚያስብል ድረስ ከዛ ነው ወይ የመጣው ትግል ከራያ ወደ ዓለም ነው እንደ የተሰራጨው የሚያስብል ነገር ነው። ለምሳሌ ወደፊት ብንወስድ በኃይለ ሥላሴ ጊዜ ከኃይለ ሥላሴ በፊት በአጼ ቴዎድሮስ ከምስራቅ ኢትዮጵያ የመጡ ይታገሉ ነበር ይላል። በአጼ ምኒልክ ደግሞ አጼ ምኒልክ ምን ያደርጉ ነበረ? ከእንግሊዝ የመጡ በርካታ የሆኑ ጉልበት ያላቸው እዩ ያገሬ ልጆች ምን ያክል ጀግና መሆናቸውን ለማለት ከምስራቅ ኢትዮጵያ ሲባል እንግዲህ የት አካባቢ እንደሆነ ይታወቃል። ከዛ የመጡ አምጥተው ምን ያክል ጀግና እንደሆኑ ኢትዮጵያውያን ያታግሉ ነበር ይላል። ኋላ በአጼ ዮሐንስ ደግሞ በአጼ ኃይለ ሥላሴ ደግሞ የምናውቃቸው ትልልቅ ሰዎች ስማቸው የሚታወቁ እየመጡ ይታገሉ እንደነበር ስማቸው ታሪካቸው ተዘርዝሯል። በደርግ ጊዜ ደግሞ እነ አብጤ በረ እነ ንጉስ አድሄና የምናውቃቸው አሉ። ኋላም ደግሞ በዚህ በኢህአዴግ ጊዜ ደግሞ እኔም አለሁ ሌሎች አሉ እነ መሐመድ የሚባሉ ከመሆኒ እነ ሀፍትሞቴ የሚባሉ በጣም በርካታ ጀግኖች ከራያ ኢትዮጵያን ወክለው የሚታገሉ በርካታ ጀግኖች እንደነበሩ እኔ በሚገባ አውቃለሁና ትግል ከራያ ለዓለም የተበረከተበት መሆኑ ያመላክታልና ስለዚህ ዓለም አቀፋዊ ስፖርት የማድረግ ሂደት አልጀመራችሁም? ጀምረናል። በተቋም ደረጃ ጀምረናል። አንዳንድ ሁኔታዎች የጊዜ የቦታ ሁኔታ ያልተመቻቹ ስላሉ ነው እንጂ ይሄ ነገር በይፋ በቅርብ ጊዜ እንደምናወጣው እርግጠኛ ነኝ። በጥምቀት በዓል ላይ የተለያዩ ቪዲዮዎችን ሳይ ያንተን ምስል በተደጋጋሚ አየሁት። ጥምቀት ክንውን ላይ አንተ በጣም እዛለህ ማለት ነው። ጭፈራዎች ላይ አየሁት፣ የዘፈንክ አየሁት። በጣም በተደጋጋሚ የጥምቀት በራያ አካባቢ የሚከበረው እንዴት ነው ብዬ ሰርች ሳረግ ያንተን ምስሎች በተደጋጋሚ አየሁና እንዴትስ ታከብረው ነበረ? ገጠመኞችስ አሉ ወይ? እዛ በዓልስ ምን ይከናወናል የሚለውን ደግሞ ካንተ በተወሰነ መልኩ። ያው ጥምቀት መጀመሪያ ሰው ከራሱ አይደለም የሚነሳው፣ ያው ከማንነቱ ከባህሉ ከቤቱ ነው የሚነሳው። በራያ በኩል ምን ይደረጋል የሚለውን ነገር እኔ እስከማውቀው ድረስ በሁለት ጎራ ከፍዬ አየዋለሁ። ጎረምሶች ወጣቶች ታቦቱን አጅበው እየጨፈሩ ጋፋ አይጋማዬ ሹቦና ሹቦና እያምናበለ እያሉ እየጨፈሩ በራያ ባህል እየጨፈሩ ታቦቱን አጅበው ወደ ማደሪያው ይወስዳሉ ማለት ነው። በሁሉም በራያ የሚባል በሁሉም የሚባል ይሄ ይከናወናል። በሁለት ከፍዬ ነው ማየው ስልሽ ወደ ማጨው መሆኒ ጨርጨር ስትሄጂ ከታቦት በኋላ ወጣቶች ትልቁ የባህሉ ትዕይንት ያለው ትግል ላይ ነው። ትግል ላይ ሁሉም ትግል ያሳልፋል። በቃ በዛ ላይ ጀግና የሆነ አንበሳ የሆነ ወንድነቱን የሚያሳይ በትግሉን ባህሉን ያሳልፈዋል ማለት ነው። ከአላማጣ ጀምረሽ ወደ ቆቦ ዞብል እንደዚህ ስትመጭ ደግሞ ከጥምቀት በኋላ ታቦት ካስገቡ በኋላ አሁን እንኳ እየጨፈሩ ወደ ሰፈራቸው ወደ የቀያቸው ነው የሚሄዱት። ቀደም ብሎ ግን እኔ ማቀው ከታቦት ማስገባት ታቦት ካስገቡ በኋላ ሁሉም ወደ ገና ይሄዳል። ትንሹም ከትንሹ ጋር ትልቁም ከትልቁ ጋር ይሄዳል። ምን ለማለት ፈልጌ መሰለሽ? ገና ወደ ሜዳ ገና አለ። እርሻ ላይ ወጥተው ገና ይጫወታሉ። ወጣቶች ገና ነው የሚጫወቱ።
እሱም ራሱ አንድ የባህላዊ ስፖርት ነው። ገና ማለት ልክ እንደ ኳስ 20 30 ሆነው ለሁለት አንዱ ወደዚህኛው አቅጣጫ ይመታል ያንኛው ደግሞ ወደዛኛው አካባቢ እየገላ ያሽ በቶስ ገና ነው የሚባለው። ቃርሳ ይባላል በእኛ አካባቢ ቃርሳ ወይ ገና ይባላል። ከታቦት ካስገቡ በኋላ ወጣቶች ገና ይጫወታሉ ማለት ነው። ቃርሳ ይጫወታሉ ማለት ነው። ሰፊውን መሬት የወሰደ አሸናፊ ተብሎ መጨረሻ በአሸናፊነት የዚህ ጎራ ወይ የዚህ ቀዬ ወይ የዚህ ደብር አሸነፈ ተብሎ ኋላ በፍቅር ተሳስመው ዱላቸውን ጥለው ሰላም ተባብለው ወደ የቤታቸው ይለያያሉ ማለት ነው። በትግሉም ቢሆን በዛ በኩልም ደግሞ ሽማግሌዎች አሉ። ሽማግሌዎች ያታግላሉ። ካታገሉ በኋላ አሸናፊውን አሸናፊ ብለው ለቀጣይ ዓመት በሰላም ያገናኘን ብለው መርቀው ወጣቶችን መርቀው ይሸኛሉ ወደ የቤታቸው ማለት ነው። ወደ ጭፈራው ስመጣልሽ ቅድም 1 2 3 4 ወጣቶች ከሚጨፍሯቸው ጭፈራ ያ የተለመደው እኛም እንደ ወጣት ሆነን እንዳሳለፍ ነው። ጥምቀት ከዋዜማ ጀምሮ እኔ እንጀራ አይበላኝም፣ አልበላም፣ ጭራሽ አልበላም። በቃ በጣም ለኔ ትልልቅ በዓሎች በህይወቴ መስቀልና መስቀል ማለት አዲስ ዓመት ነው። አዲስ ዓመት በቃ ያኔ ወንድነቴን በትግል የማሳይበት ወቅት ነው ለኔ እና ያኔ በጣም ቆንጠጥ ብዬ ከ2 ከ3 ወር በፊት በጣም ተዘጋጅቼ ከምንም ነገር ተጠብቅ። ጥምቀት ግን ማነው ከደስታ ብዛት ነው። ከደስታ ብዛት ጓደኞችሽን ታገኛለሽ፣ ትጨፍሪያለሽ፣ ትዝናኛለሽ። ያኔ በቃ ቀውጢ እብድ ሆነሽ ነው የምትዩ እና ጥምቀት በጣም እጅግ ለጥምቀት ያልሆነ ቀሚስ ምናምን ይባላል አይደል? ከዛ ደግሞ ቆንጆ ልጆች የምታይበት ነው። ቆንጆ ልጆች የምታይበት ነው። የታጭ ልጆች በፈረስ የሚንጎራደዱበት ነው። ያልታጨች ደግሞ ቀጣይ ዓመት እንደዚች ልጅ ታጭቼ በፈረስ ቦርቀቅላለሁ የምትልበት ነው። ወጣቶች ያኔ ጋፋ ይላሉ፣ እኛም ጋፋ እያልን እንውላለን። لا كامرقا فلا لا امرقا فلا لا امرقا فلا لا امرقا فلا لا دايما عيلتي لا تقمت فرخا لا تأتينا لا تينا وعدخا لا بكيا بكازي لا تينا وعدخا لا كامرقا فلا لا فلا لا لما لا أفورما لا لما لا ستخا قدي لا سوالو ورع لا بلع خا قدي لا صواب من قاله لا تخون وانا لا من توعله لا عدخا عدنا لا جاخا هاجانا لا يتفعنا لله لا يتفعنا لله لا يتمسال قانا لا عرام عينتي لا سوايد ولو لا إنا قريدا لا زري الله منه أفضل لا ما لا أفضل ما لا ما لا همرا غفو همرا غفو أي كم يا سنة كم يا أهورما أي كم يا سنة كم أهورما أي كم يا سنة كم أهورما أي كم يا هذا عدخي أهورما أي كم يا لا جهان الرا أهورما أي كم يا قرف أرادا أهورما لا ما سنا قما أهورما أي قما يا برا من دفرا أهيوا أي قما يا سنا قما أهورما أي قما يا سنا قما أهيوا أي قما يا هيرو أهيوا
አይጋመን አሸዋ አጋሪ ነው አይደማ አይጋመ ተቻችሎ መኖር አየዋ አይጋመ የተሻለው እሱ አየዋ አይጋመ ክፉ ነገሪ ነው አው ደማ ሹባና ሹባና አታ ሹባ ደማ ሹባና 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 አታ ሹባ ደማ እስከ በላውና ኮላኔ በልደሞ ይደርስለት የለ ደንበላሽ ወንድሞ ሹባና 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 ማጋለ አምራጋፋ 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 ይባላሃን ሽው ይባላሃን ሽው ያራራ ይባላሃን ይባላሃን ሽው ይባላሃን እንኳን ለሚካኤል ይባላሃን ሽው ይባላሃን ለትልቁ ዳታ እየተከታተላችሁ የምትገኙት በቮይስ ኦፍ ራያ ሚዲያ የሚተላለፍ የጥምቀት በዓል አከባበርን ነው። ከንጉስ ጋር የነበረን ቆይታ ይሄንን ይመስል ነበር። አሁን ደግሞ ወደ እህታችን መሲ እንሄዳለን። ከዛ ከመሄዳችን በፊት ግን ገጠመኝ ካለ ነግረን ወደ መሲ እንሄዳለን። ያው ጥምቀት ያው እንደነገርኩሽ ከዋዜማው ጀምሮ ሁላችንም እጅግ በጣም ነው የምንወደው ሰው ምግብ አይበላንም ለጭፈራው ነው የሚሄነው ታቦት ካስገባን ካወረድን በኋላ ደግሞ ወደ ገና ወደ ቃርሳ ነው የምንሄደው መምህር ኮንኩ ግን አስተማሪ ኮንኩ በኋላ ግን አንድ ጊዜ ጥምቀት ቀን ይዘጋል አይደለ በሁለተኛው ቀን በ12 ተማሪዎች ትምህርት ቤት የሚመጡበት ነውና ክላስ እያስተማርኩ እንትኑ ጭፈራው ታየኝና ልጆች ሚካኤል ታቦት እየገባ ሰው ልጆቹን ክላስ ውስጥ ትቻቸው ልብሴን ቀይሬ ወደ ጭፈራ ጥያቸው ሄድኩና ለኔ ለዛ ለጥምቀት ያለኝ ስሜት ምን ያክል እንደሆነ ስለዚህ ማህበረሰቡ በዚህ ልክ ጠንካራ ስሜት አለው። ስለዚህ ንጉስ ስለሰጠህን ጊዜ እጅግ አድርገን እናመሰግናለን። መሲ ወደ መሲ ሄዳለሁ። መሲዬ ስለመጣሽም እጅግ አድርገን እናመሰግናለን። ግን መሲን ስጠይቃቸው ጓደኞችሽ በአካባቢሽ ያሉ ሰዎች ስጠይቅ መሲ የራያ ሚስ ራያም ተብለሻል አሉ። እውነት ይሁን አይሁን ትነግሪናለሽ። ከዛ ደግሞ ባህላዊ አልባሳትን ታስተዋውቂያለሽ። አያይዘሽ ራስሽን አስተዋውቂንና ከዛ አያይዘሽ የጥምቀት በዓል እንዴት ታከብሩት ነበር? ሴቶቻችን ወንዶቹ ነግረውናል። ሴቶቻችን እንዴት ያከብሩታል? እሱንም አያይዘሽ ትነግሪናለሽ። እሺ ስሜ ሞዴል መሰሉ ካሳ እባላለሁኝ። ሚስ ራያ ሳልሆን የሚስ ራያ መስራችና አዘጋጅ ነኝ። ያው እንግዲህ ቀጣይ ያው እንጋብዛችኋለን ትገኛላችሁ። እንግዲህ የሚስ ራያው ብቻ ሳይሆን በተለያዩ አካባቢዎች እየሄድኩኝ ራያን ለማስተዋወቅ እየሞከርን ነው፣ ያው በአቅማችን ማለት ነው። ይሄን ካልኩኝ ጥምቀት ራያ ላይ ያው በጣም ይለያል። በጣም ነው ገኖ የሚውለው ደምቀን የምንውለው። ለሴቶች ደግሞ በጣም ለየት ይላል። ያው ሁለተኛ በዓላችን ከአሸንዳ ቀጥሎ የራያ ሴት የዛን ቀን እማትለብስ ሴት የለች። ያው ትላልቅ እናቶቻችን ልብሶቻቸውን የራያ ሞልጎም ለብሰው ይወጣሉ። እንዳንቺ ወጣቶች ደግሞ በቃ የዛን ቀን ልብስ የማይገዛላት ሴት የለችም ማለት ነው። ግን እንደየንትኑ ይለያያል። ያላገባች ያገባች የታጨች አለባበሳችን ይለያያል ሁላችንም። እንግዲህ ጥምቀት ስንወጣ የታጨች ማን እንደሆነች ደግሞ እንለይበታለን ማለት ነው። ትለያለች እሷ የምትለብሰው ካለባበሷ ሁላ። ከዛ ደግሞ ከጓደኛዋ ጋር ነው እንደኛ አጨፍር ምን አትልም፣ ረጋ ብላ ከጓደኛዋ ጋር ጥላ ይዘው ይሄዳሉ ማለት ነው። እና ባሏ የላከላትን ልብስ ደግሞ ለብሳ ነው የምትወጣው። እንግዲህ እሷን ለማየትም በጣም እንጓጓለን፣ በየአመቱ ማን ታጨች የሚለው ነገር ስላለ ማለት ነው። ከዛ ሴቶች እንግዲህ ወንዶች ጋፋ ይላሉ፣ እኛ ደግሞ ከእናቶቻችን ጋር ሆነን
ያው በራይኛ አተኸ ክልምኔ እያለን እያወደስን ታቦታችንን እንሄዳለን ማለት ነው። እና ስንመለስ ደግሞ ዳዓመታኸ ትመጻዶ ወን መጽና በሐጎስ ገብሮ ብጥዕና ሰላም ያጋኔና እየተባለ ወደ ቤታችን እንሄዳለን ማለት ነው። ከዛ በኋላ የወንዶቹን ያው ትግሉ ሲያደርጉ ደግሞ ያው እንመለከታለን። ያው ጀግናው ትመርጣላችሁ ተብሏል። አንዲ ግድ ነው። አይ እንግዲህ ዋናው ደግሞ የጥምቀት እንትን ያው መተጫጨቱ አለ። እንግዲህ እዛን ቀን አምሮብሽ ነው የምትወጪው ምናምን። ያው ወንዱ ደግሞ ያው እዛ ያገኛታል ማለት ነው። ከዛ ያው እንደ ከተማው የለም እኛ ሀገር ይተያያሉ። የፈለጋትን ሴት የማን ልጅ እንደሆነች አጥንቶ ይገባል ማለት ነው። ከዛ በኋላ ነው በሽማግሌ ምናምን ተለምኖ የሚጋቡት። ትግሉ ላይ ግን ያው ጀግናው እንዲወደድ የለ ያው እናደንቃለን እኛ ለከተወደን እና እንደዛ ይስካለሽ መስይ ወይኔ ገጠመኝ እንኳን የለኝም። አይ በበትር ነው እንደዚህ ያው ሎሚኛ ሀገር ብዙ አይታወቅም። በባህሉ አይደለም ዱላው ይዛል። ሁሉም ያው የራያ ሰው በበትር ሳይዝ አይወጣም። ወንድ ልጅ ያለ በትር ያው ሴት ነው የሚባለው እና ስለዚህ ባህላዊ መገለጫ ነው ማለት በጣም አሁን ፖሊሶች አንዳንዴ ሲከለክሉ ምናምን ያለውና ባህልን ካለማወቅ ነው ብለን እንያዘው ወይ? አዎ ከእኛም ማሳወቅ አለብን። አዎ ለጸባ ለክብር ነው እንጂ በጣም የወንድነት መገለጫም ነው በትር ብለን እንያዘው በዚህ። ከዛ ደግሞ ብዙ ጊዜ ስለማይታወቅ ነው እንጂ የራያ ልብስ የባህል ልብስ ለብሶ ወንድ ልጅ ባዶ እጁን አይወጣም፣ ነውር ነው። ስለዚህ የክብር ጉዳይ በጣም እና በበትራቸው ነው ያው የፈለጓትን ሴት ያው ጣፋ ያደርጋሉ። ያው እኛ ምንሽ ቆረመማለን ምናምን ያው እንደዛ ነው። ያው ጥምቀት ለኛ ያው ልዩ በዓላችን ነው ማለት ነው። ስለዚህ ዱላ ለራዮች የክብር መገለጫ እንጂ ለድብድብ የተዘጋጀ እንዳልሆነ ነው መልእክት ያስተላለፈችው። እጅግ አድርገን እናመሰግናለን መሲ ባላሃንሽው 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 ጸጉራ ወርዶ ባላሃንሽው ደንገቶ ለበሰው ባላሃንሽው ባላሃንሽው ወናሽዋና ባላሃን አረ ጸውዑልይ ባላሃንሽው ወናሽዋና ባላሃን አይስምዐይ ቃሉ ባላሃን እስተኹሉ ኻትኹም ባላሃን ራያ በሉ ስሜ ጌታቸው ተስፋ ይባላል። ከራያ ጨርጨር አካባቢ ማለት ነው። እና ለሁሉም እዚህም ላላችሁ እንዲሁም ይህን ፕሮግራም ለሚያዩ ሁሉ በመላው ዓለም ፕሮግራም ባያዩም በዓለም ላለው የኦርቶዶክስ እምነት ተከታይ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁኝ። ጥምቀት በሌላ አካባቢ ሃይማኖታዊ በዓል ሊሆን ይችላል። ራያ ላይ ስንመጣ ግን ከሃይማኖታዊ በዓልም ከፍ ይላል። ለምን እንደዚህ ማለት ፈለኩኝ? በጥምቀት በዓል እኛ ከሙስሊም ጓደኞቻችን ወንድሞቻችን እያከበርን ነው የወጣነው እና ማለት ስፔሻሊ በጨርጨር አካባቢ የማቀው ታቦት ምቻአል ሚካኤል ገብቷል ወይስ አልገባም እያሉ የሚጠይቁ ሙስሊሞች ነበሩ። ጨዋታው ደስ ይላቸዋል፣ ሶርሞኒው ማለት ነውና እንደተባለው በጥምቀት ብዙ ነገር ነው የሚደረግበት። ሰዎች ለምሳሌ ወጣት እንደ ወጣትነት፣ ተላላቆችም እንደ ተላላቆች ሃይማኖታዊ ያሉ ነገሮችም የሚደረግበት ጊዜ ነውና እንደተባለው ለምሳሌ እንትን ሕሺ ወይም ደግሞ ግድል ወይም ትግል እየተባለ የሚጠራው የሚጀምረው ገና ከጥቅምት ከመስከረም ጀምሮ ነው። ያ ከቤት ይጠራል ማለት ነው፣ እንደ ትሬኒንግ ነው። የዛኔ እሸት እየተበላ ጥንቅሽ እየተበላ በቤት ቤቱ ይታወቃል። ለምሳሌ እጁም የሚቀጭ ሰው ሊኖር ይችላል፣ ወይም በትግል የሚደክም ሰው ሊኖር ይችላል። እገሌ ይወክለን ሊባል ይችላል። የዛኔ ሲመጣ ታቦት እንደገባ በእኛ አካባቢ ኦልሬዲ ከዛ በፊት ያለ በአካባቢ ነው፣ ጓደኛ በጓደኛ ነው የሚሆነው። የሆነ ታቦት ከገባ በኋላ ግን ጎራ ነው የምትለየው። ለምሳሌ እኔና ንጉስ ካህሳይ አንድ ቤት ከሆንን የዛ አካባቢ ሰው አብረን እንድንገጥም አይፈቅድልንም፣ የፈለገው ያክል ጀግና ቢሆንም። ስለዚህ ማህበራዊ ትስስሩ ይጠብቃል ማለት ነው። ስለዚህ እንደውም ምን ይመስላል መሰለሽ እኔ ትግል ሳየው ይሄ በቃ ምንድነው የድምጽ አልባው ጦርነት አይነት ነገር የለም። ሰው ጀግንነቱ የሚያሳይበት በሴት ሊጣይሉ ይችላሉ። ለምሳሌ ከከተማ ማለት ነው ምንድነው የሚያደርጋቸው ሽማግሌ ብትር በሌለው ዱላ በሌለው እዛች ጉልበትህን አሳይ ማለት ነው።
እዛ ካሸነፈው ያን ሳይኮሎጂካሊ እንትኑ ይበላዋል ማለት ነው። ከዛም አልፎ ደግሞ በአካባቢ ለምሳሌ እገሌ ወሰደ ሊባል ይችላል እና በእኛ አካባቢ እንደዛ ነው። ይሄ ደግሞ ጥምቀት ቀን አይደለም የሚያቆመው እስከ አስቶሬ ድረስ ይሄዳል ማለት ነው። እስከ 21 ድረስ ይሄዳል ማለት ነው። እና ሙስሊሞች ለራሱ እንደውም ፋዘር ያወራኝ በእኛ አካባቢ ደርዒታ የሚባል ቦታ አለ። ሙስሊም ነበር በጣም ታጋይ ማለት ነው። እና በጣም ጀግና ነው የሚጥለው የለም ድሮ ማለት ነው። እና ምን እናላሉ ገብቶ በቃ እንደ በሬ እንደዚህ ነው አፈር የሚጨረዋል ቢታገለው ሲያጣ ተበሳጭቶ እንዲገው ማለት ነው። ወደዚህ አካባቢ እንደዚህ ጭርና ይጥልባቸዋል ማለት ነው። እና መጨረሻ ላይ አልታገል ሲሉት ስለምቻል ሀማሁም እንደ ስለምቻል ታጎልን አይነት አፈር መቅበሱ ለራሱ እንደ እምነት ይወስዱታል ማለት ነው። ራያ ላይ ሲመጣ ጥምቀት ከሃይማኖታዊ በዓል አሁን በሌላ አካባቢ ስትሄጂ ሃይማኖታዊ ነው ያን የባህል ምርኢቱ የለም የሚባለው ነገር የሚመጣው ለዛ ነውና በራያ አካባቢ ጥምቀት ለኛ በጣም ብዙ ትርጉም ያለው ነው። እንደተባለ ብዙ ነገር እናወጣለታለን። ለምሳሌ ባህና ቃልዒ ወይም ደግሞ በእኛ አካባቢ ቃልዒ እየተባለ የሚጠራው በሌላ አካባቢ ደግሞ ምን ነበር ያለው አርሻ ምናምን እየተባለ የሚጠራው አለ። እሱ አሁን ሰዎች ወደ ቤታቸው እንዳይሄዱ ለመከልከልም ሊሆን ይችላል፣ አብረው እንዲጫወቱም ሊሆን ይችላል የሚያደርጋቸው ነገር ነውና ይሄ እንደዚህ አይነት ባህል እንዲወጣበት የሚደረግ ነው። ድሮ ሴቶችም እንዳለችው እህታችን ወንዶች ይመጣሉ፣ ከዛ አካባቢ አይደለም የሚመጣ። አሁን ለማግባት እድሜው በደረሰ ሰዓት ለምሳሌ ጨርጨር ከሆነ ከየት ይመጣሉ? ከታች ማለት ነው፣ ከጋርጃሌ ከምናምን ይመጣሉ። እዛ ያለችዋን ሴት አይተው በመልክ ብቻ ደግሞ አይደለም፣ መጀመሪያ ከጓደኞቹ ጋር በመልክ ያያል። የታጨች መሆኗ አልመሆኗ የሚያስታውቅ ብዙ ክራይቴሪያዎች አሉ። ለምሳሌ ልብስ በመልበስ ጓደኞቿ ይከቧታል፣ አትጫወትም። ከዛ ከሚጫወቱት ውስጥ አይቶ እሷን በመልክ ያጫታል። ሁለተኛ ደግሞ ቤተሰቧን ያጣራል ማለት ነው። ትዳር ስለሆነ ምንድነው ትዳር በፍቅር ይጀመራል በእውቀት ይገነባል ስለሚባል ማለት ነውና ቤተሰብ መጠየቅ ስለሚጀምር እንደዛ የሚደረግበት ነው። እና ምንድነው የምለው በሁሉም ዓለም ያለ ሰው በውጭም በሀገር ውስጥም ያሉ የራያ ልጆች ይህን ባህል ይህን የጥምቀት አከባበራችን ለኛ ልዩ ሆኖ እንዲከበር እንዲያደርግ ባለበት ሆኖ ሁሉም ማሳየት ይችላል ማለት ነው። እኛ አሁን አዲስ አበባ ሰብሰብ ብለን እያሳየን እንዳለን ለማለት ፈልጋለሁ። እንኳን አደረሳችሁ። ሀገራችን ህዝባችን አምላክ ይጠብቅ ለማለት ፈልጋለሁ። እጅግ አድርገን እናመሰግናለን። አብረጋፎ ሰላም ካርመጋ ማለለ አብረጋፎ ነዛቹ ጋማቻ አብረጋፎ ባሉ ተናተና አብረጋፎ አብረጋፎ የተወደዳችሁ ተመልካቾቻችን ጨዋታው በደመቀ ሁኔታ እየተከበረ ይገኛል። እኔም ከጭፈራ መሀል ነው ወጥቼ ወደ እናንተ የመጣሁት። ልክ እንደዚህ በአማረ ሁኔታ ለማክበር ለምትፈልጉ ወደ ራያ አካባቢ የጥምቀት በዓል ልክ እንደ ጎንደሩ ሁሉ ማለት ነው ወደ ራያ አካባቢ በድምቀት ይከበራል። በየአመቱ እየሄዳችሁ እንግዳ ተቀባይ የሆነ ህዝብ ነው ያለው፣ እየሄዳችሁ ማክበር ትችላላችሁ። እኔ ግን ወደ ጨዋታው መለሳለሁ። እናንተ የትም እንዳትሄዱ፣ ወደ ጭፈራው አብረጋፎ ስኻዳ ይወሉ አብረጋፎ አናማ ካየለ አብረጋፎ አየታይዳ ይወሉ አብረጋፎ አብረጋፎ እንግዲህ ዛሬ እዚህ ያሰባሰበን የጥምቀት በዓልን በከፊል ምን ይመስላልና እኛም እዚሁ ባለንበት በከፊል ለማክበር ነው። በዚህ አጋጣሚ ቅድም መልእክት አለኝ ያልኩት መልእክቴን ማስተላለፍ የምፈልገው ነገር አንድ ነገር ነው። አንደኛ ጥምቀት የራያ ልጆች እኛም የራያ ልጆች እንደመሆናችን መጠን በርካታ ባህላዊ ሃይማኖታዊ እሴቶች የሚያገኙበት ትልቅ የግብአት መንገድ ነው። ወንዱ ሚዜውን የሚመርጥበት ለሰርጉ የሚጨፍርለት ጓደኛ እንትን የሚያገኝበት አንድነቱን የሚገልጽበት ጨዋታውን ወግ ባህሉን የሚያንጸባርቅበት ስለሆነ ከዚህ ባሻገር ደግሞ ሃይማኖቱን ደግሞ ምንድነው ታቦቱን ደግፎ ጨፍሮ አወድሶ ታቦቱን የሚያስገባበት ወቅት ነው። ሃይማኖታዊ እሴቱን የሚገልጽበት እንትን ነው እና ትልቅ ቅድም እንዳለችው ከቅዱስ ዮሐንስ ካሸንዳ ቀጥሎ ለራያ ህዝብ ጥምቀት ትልቁና ትልቁ የባህል ድልድዩ ነው። ማንነቱን ሁሉ የሚያሳይበት ነውና በምን በፍቅር በአንድነት
ነው ይህንን የሚያሳየው እንጂ በመጥፎ ነገር አይደለም። ሶ ከዚህ ጎን ለጎን ትልቁ መልእክቴ ምንድነው? ራያን የነካ የለውም ባራካ የሚባል ነገር አለ። ራያ ውስጥ ስሜት በጉልበት አይሆንም። ስሜት በጉልበት አይሆንም። የራያ ልጅ አግኝቶ ዱላውን የሚቀማ ወግ ባህሉን የሚገፍ ቆሌውን የሚገፍ ማናቸውንም ከየትኛው ማቅጣጫ ያለ ኃይል ራያ ላይ እንትን አይኖረውምና እባካችሁ ለወጣቱ ሲባል ለህዝቡ ሲባል ለማንነቱ ሲባል ለሰላሙ ሲባል ለሃይማኖቱ ሲባል ለባህሉና ለማንነታቸው ሲባል እባካችሁ ህዝባችንን በዓሉን በሰላም በፍቅር እንዲያከብርበት ለቀቅ ብናረገው የተሻለ ነገር ነው ብዬ ሌላኛው መልእክቴን አስተላልፋለሁ። ሌላኛው ደግሞ ምንድነው? ወጣቶች አሁን ባህል ነው ብለው እንደ ባህል አድርገው የሚወስዱት ኪስ ውስጥ የሚያዘው ድባ ሌላ ሳንቲም ምናምን ነው። እኛ የምናቀው ጩቤ እርስ በርሳቸው ይዘው የሚወጋጉበት ወጣቶች የሚጣሉበት ይሄንን መጥፎ ባህል ስለሆነ ይሄንን እንዲያቆሙ ማሳሰብ ፈልጋለሁ። ሰዎች ወጣቶች እንዳይጣሉ በፖለቲካ ምክንያት ፖለቲካ የግል እምነት ነው። ሃይማኖት የግል እምነት ነው። ሴት ለመምረጥም እኮ የግል እምነት ነው አይደል? ሰው በግል እምነት ምንድነው ያንድ አባት ያንድ እናት ልጆች ስለሆነ በዚህ አጋጣሚ የራያ ወጣት የሆናችሁ በሙሉ በማናቸውንም ምክንያት ለማንም ለመጥፎ ጠብ ምክንያት ባትጋበዙና ባትጣሉ አንድነታችሁን ብትገልጹ ሁላችሁም የራያ ልጆች ናችሁ። ሁላችሁም እንወዳችኋለን። አንድ ብትሆኑ በአንድ በዓሉን በሰላም በፍቅር ብታሳልፉ እላለሁ። በዚህ አጋጣሚ እኔ ረጅሙን ጊዜ ያው ወልዲያን ያሳለፍኩት በርካታ ሰዎች ከወልዲያ ደውለውልኛል። ማህበር አለኝ፣ የራያ ማህበር አለኝ። በዚህ አጋጣሚ በስራና በትምህርት ምክንያት አልተገኘሁምና እዛ ያላችሁ ጓደኞቼ እጅግ በጣም ወዳችኋለሁ። የራያ ልጆች እንግዲህ የሰላም የፍቅር በዓልና ብርሃነ ጥምቀት ያርግልን። በዚህ አጋጣሚ ራያዬ ደግሞ ራያ ሆና እንዳይፈልጋለሁ። ህዝባችን ያለበት ሁኔታ አሁን በጣም አስከፊ ነውና ለህዝባችን የሚደርስ ደግሞ መንግስትንም ቢሆን እማጸናለሁ። በዚህ ሰዓት ወጣቱ ራያ ውስጥ የለም፣ እየተሰደተ ነው ያለው ተቸግሮ። እዛ አካባቢ የሚኖር ወጣት የለም። እናቶች እያለቀሱ ነው ያሉት። አባቶች አርሰው አንደፋርሰው ቤታቸው መግባት አልቻሉም እና ይሄን ችግር በዚህ አጋጣሚ መንግስት ደግሞ ሰላሙን ቢሰጥ መፍትሄ ቢሰጥ እላለሁ። አመሰግናለሁ። ተመልካቾቻችን እንግዲህ የትግሉን ፕሮግራም በትንሹ ቢሆን እናሳያችሁ ነው። አንድ ወጣት እንግዲህ ወደ መሀል መጥቷል። እንግዲህ ተጋጣሚውን እየጠበቀ ነው። እንግዲህ እስቲ እናያለን ከማን ጋር እንደሚታገል።
صقع لولي صقع كوي ያያችሁ ጨዋታ እንግዲህ በራያ አካባቢ በጣም የሚወደድና የሚከበር ባህላዊ ጨዋታ ነው። የጥምቀት በዓልን ከመንበሩ ወደ ማደሪያው ከማደሪያው ወደ መንበሩ ከመለሱ በኋላ የሚያደርጉት ጨዋታ ነው ማለት ነው። የተመለከታችሁትን ይመስል ነበር። አሁን ደግሞ በመመራረቅ ፕሮግራማችንን ወደ መጨረሱ እየሄድን ስለሆነ የምርቃት ፕሮግራም እናደርገዋለን። መራቂ እንግዲህ ወራሃቡን ብያለሁ እኔ ከማን ልጀምር? عد حقوس يخون عد طمقات يخون عد طمقات يخون عد لك ملاكت يخون نالك ملاكت منفس أورايا يو علي حدر أو إثيوبيا يو علي حدر أو إثيوبيا يو علي حدر أو طمقات يو علي حدر عدنا رايا لحقوس يقرا سلام يقرا إذا بكية بكازيد موصلو نفاس له داو هلم يابللنا دكنا له يدازي كخدو أو صلالو ما أودو ما ودعرهم أو سعر عدهم كفلهم دتشاوتو بسلام هرا ولهم قرصات تشاوتهم تحاشيهم دعتو يقبرلنا كفتنا له أفرن دعتيالنا يخونا عدتاتنا له بسحق دقبلانا يخونا اسكي بسلام بفقري زوت مقات زو بسلام كحلف انجلي املاكنا ماصن لمن لنا يو كلنا له بسلام يحلفلنا بخلتو يخون دخلتو ولا بسلسته يخون دمر اخمو مطابق يخون تباركاتو بركات خونو ايافالينا ميچاله جبريل بعلاتهم يحلينا አቶ ራዩ ማናማ ሰላም ይሃባ እዛ ውሽጥና ገው ድዘርገና ሎ መንፈስማ እንጨይታ ብደ ሽቦረሉ አሜን ደወልያቶ ማያብሪ ይቀድሐሉ እምቡሊ ይخد አዋሽ ጋማ ጽርግርግ ጉሉ ድኸል ይጎሮ ተባረካቶ ብሩካት ኹኑ አያፋሌና ወትሩ ሐምዙ ሓድነትና አስጥምና ድነበር ይግበርና ተባረካቶ ይሕዝለ ምቻለ ገብርኤል ብዝላዕለይ همش بدا بزتحتي هم كدا حليو يحلينا حزلا يفالينا أتورايانا محريق برا إثيوبيانا سلامي هابنا دار دنبرر تخابر يخون زقو محارنا كريستو كاحنا يفلي بسلام عدنا نملسنا يخون عدنا سلام خوينا ناقنا يقبرنا قيتا هوايه زنانا قاتم قتل بسلام دحالف يخون بسلام دحالف يخون بسلام دحالف يخون voice of رايا له قداونا يخون دمص وص حزب رايا واست قداونا يخون قيتا هوايه የተወደዳችሁ የቮይስ ኦፍ ራያ ሚዲያ ተከታታዮች የበዓል ልዩ ፕሮግራማችን ይሄንን ይመስል ነበር። ሁላችሁም በያላችሁበት እንኳን ለብርሃነ ጥምቀቱ አደረሰን እያልን ፕሮግራማችንን በዚህ ያጠናቀናል። በዓሉ ግን ስለሚቀጥል እኛ ከወዲሁ ስንሰናበት መልካም በዓል እየተመኘን እንግዲህ እኛ ወደ ጨዋታችን እናንተም ሙሉን ወደ ማየት ትሄዳላችሁ ማለት ነው። ሚዲያችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም جان عانقنا مربيه قرهار عداو قربيه يا انا لا قرهار عداو انا قربيه تارخ تتوصل لي تارخ تتوصل لي انا ما لا يسمع ريان اخوانا يا لا حكم يا